ቴዲ አፍሮን የነካ የለውም በረካ እንደሚባለው የሀገራችን ብሂል ቴዲ አፍሮ ላይ ሙድ የያዙት በዘመንኛው ቋንቋ ይቅርታ መጠየቃቸው ተነግሯል። የኦሮምኛ አቀንቃኙ በመጨረሻ ቴዎድሮስ ካሳሁንን ይቅርታ የጠየቀ ሲሆን እንደ የትኛውም ኢትዮጵያዊ የቴዎድሮስ ካሳሁን ግዙፍ አድናቂ እንደሆነና የስራዎቹ ወዳጅ መሆኑን ጠቁሟል። በመጨረሻ በኦሮምኛ ቋንቋ ሙዚቃ እጅግ ተወዳጅ የሆነውና ዳስጣል ለተሰኘው ሙዚቃ ምላሽ በሙዚቃ ሰጥቶ የነበረው ከዚህ ባሻገር በመድረክም ላይ ለቴዲ አፍሮ ይህንን አድርሱለት በማለት በርካቶችን ያስቆጣ መልእክት ያስተላለፈው ሙዚቀኛ በመጨረሻ ይቅርታ ለመጠየቅ ያስገድደው ሁኔታ ምንድን ነው? ስለ ቴዎድሮስ ካሳሁን ቴዲ አፍሮ ያስተላለፈው አስደናቂ መልእክት ምን ይመስላል? በመረጃ ሰዓታችን የምታደምጡትን መረጃ ይዘናል። ከዚህ ባሻገር ዳስጣል የተሰኘው ሙዚቃ የሰርግ ቤት ማድመቂያ ሆኖ መገኘቱ በርካቶችን አስደንቋል። በሰርግ ቤት ደስታ፣ ጭፈራና ሆይታ በሚጠበቅበት ባልተጠበቀ ሁኔታ ሙሽሮቹ የሀገራችንን ወቅታዊ ሁኔታ የሚገልጸውን የተወዳጁን ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ዳስጣልን ክፈቱልን በማለት በዳስጣል ሰርግ ቤቱ መድመቁ ተነግሯል። ኢትዮጵያ ያለችበትን በተለይም ደግሞ ለሸገሩ ልጅ ድምቀት የሆነችውን አዲስ አበባን በደንብ ከጫፍ እስከ ጫፍ ያነቃነቀው ይህ ሙዚቃ በሰርግ ቤት በተገኙት ታዳሚያን ዘንድም እንባን ማራጨቱ የተነገረ ሲሆን ሙሽሮቹም ለቴዲ ያላቸውን አድናቆት በሀገራቸውም ያላቸውን ተስፋና ሙዚቃው የሸገርን ልጅ ስነ ልቦና የገለጠበትን መንገድ በተመለከተ አስገራሚ ክስተት በሰርግ ቤቱ ድንኳን አሳይቷል። ባሳለፍነው ሳምንት በአዲስ አበባ ስቴዲየም ጊዮርጊስ ከቡና በነበራቸው ጨዋታ ይህ አስደናቂ ተግባር የተፈጸመ ሲሆን ዳግም በሰርግ ቤቱ እንኳን ዳስጣል መዜሙና ሰው በፍቅር እንባ መራጨቱ በርካቶችን አነጋግሯል። መረጃውን በዝርዝር ይዘናል። ቁጥራቸው 7 እንደደረሰ የተነገረው የቴዎድሮስ ካሳሁን የቅርብ ወዳጆች ስራ አሁንም እንደቀጠለ ተነግሯል። ከትላንት በስቲያ ኢትዮሪካ ለተሰኘው አልበም አስደናቂ ገጽታን በግራፊክሱ የሰጠው ባለሙያ ከጓደኞቹና ከወዳጆቹ ቤት ተፈልጎ እስር እንደገጠመው ተነግሯል። ከዚህ ቀደም ፕሮሞተር ጨምሮ የቴዎድሮስ ካሳሁን ቀኝ እጅ የነበሩ ሰዎች እስር እንደገጠማቸውና በትላንትናው ዕለትም ፍርድ ቤት መቅረባቸውን የሚጠቁሙ መረጃዎች ወጥቷል። የፌዴራል ፖሊስም በቴዎድሮስ ካሳሁን ጉዳይ እጅግ ያልተጠበቀ ምላሽን ሰጥቷል። ምላሹን ይዘናል። ከዚህ ባሻገር ተጠባቂ የሆነው የድምፃዊው ምላሽን በተመለከተ መረጃ ይዘናል። ቴዎድሮስ ካሳሁን የኢትዮሪካ ስለተሰኘው አልበሙ እስር እየገጠማቸው ስለሚገኙ ቅርብ ወዳጆቹና በፖለቲካው ላይ ስላለው ወቅታዊ አመለካከት ምላሽ ይሰጣል ተብሎ ይጠበቃል። እንዴት? መረጃውን እስከ ፍጻሜ ቆይታችሁን ከኢትዮ መዝናኛ ጋር የምታደርጉ ከሆነ ታደምጡታላችሁ። ለሚዲያችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳዘነጉ። ቀጥታ ወደ መረጃዎቻችን እንሻገራለን። በሙዚቃ ቋንቋ ዓለምን አንድ ያደረገው በፖለቲካዊ ሐሳቡ ደግሞ በአዲስ አበባ በተለይም በብልጽግና መንደር ትልቅ የሆነ ጭንቀትን ፈጥሯል የተባለው ዳስጣል የተሰኘው ሙዚቃ በወጣበት ወቅት በርካታ መነጋገሪያ የሆኑ አጀንዳዎች እንዲነሱ ማድረጉ አይዘነጋም። ዳስጣል የተሰኘው ሙዚቃ በጥቂት ሰዓታት ውስጥ ሚሊዮን ተመልካች ያገኘ ሲሆን በርካታ ወጣቶች በተለይም የአዲስ አበባ ነዋሪዎችና በፖለቲካው ዝምታን የመረጡ ሁሉ ዳስጣል የዓመታት የሆዳችንን ቋጠሮ በልባችንም የነበረውን ሐዘን ቴዎድሮስ ካሳሁን በብዕር በጥቂት ደቂቃዎች ውስጥ የገለጠበት ነው ሲሉ አሞካሽተውታል። የሙዚቃ ለአየር በዋለበትና ኢትዮጵያን በተቆጣጠረበት ወቅት ነበር የኦሮሚያ ሙዚቃ አቀንቃኙ ለዳስጣል ምላሽ የሚሆን ሙዚቃን ያቀነቀነው። በሙዚቃውም ዳስ ይጣልላት ሀገሬ የለችም ላለው ቴዲ አፍሮ ሀገሬ አለች፣ በርገር እየበላን ነው፣ የተሻለች ኢትዮጵያም ተገንብታለች የሚል ምላሽን የሰጠው ሙዚቀኛው በወቅቱ ትልቅ ትችት እንዲሁም መነጋገሪያ መሆኑንም አትርፎበት ነበር። ከቀናት በኋላ ሀገር ለሞተባቸውና ዳስ ጥለው ለሚያለቅሱ መልእክቴ ድረስ በማለት ቀጥታ ቴዎድሮስ ካሳሁን ቴዲ አፍሮን ባልተጠበቀ መንገድ በመድረኩ ላይ ተወዳጅ የሆነው የኦሮምኛ ሙዚቃ አቀንቃኙ ወረፎታል። ይህንን ተከትሎ ግን ሙዚቀኛው እጅግ ያልጠበቀው ተቃውሞ በወዳጆቹም በተቃዋሚዎቹም ገጥሞታል። በዚህ ልክ በትልቅ ትዝና የሚታወቅ ሙዚቀኛ በዚህ ልክ ራሱን በማውረድ ትልቅ ኢትዮጵያዊ ድምፃዊ የሆነውን ሰው መናገሩና መወረፉ
ተገቢ አይደለም የሚሉ ሐሳቦችም በወቅቱ በደንብ ተነስተዋል። ይህንን ተከትሎ በሶሻል ሚዲያ እንዲሁም በግል ከፍተኛ ተቃውሞ ያስተናገደው ሙዚቀኛው በመጨረሻ ያለምንም ገፋፊነትና ያለምንም አስገዳጅ ሁኔታ ቴዎድሮስ ካሳሁንን ይቅርታ ለመጠየቅ በቅቷል። ከትላንት በስቲያ እንዲሁም በትላንትናው ዕለት በማኅበራዊ ሚዲያዎች በስፋት በተዘዋወረው ቪዲዮም ቴዎድሮስ ካሳሁንን እንደ ማንኛውም ኢትዮጵያዊ በሩቅ የሚያውቀው እጅግ የሚያደንቀውና ከልቡ የሚወደው እንከን የማይወጣለት የሙዚቃ ሰው መሆኑን የገለጸው የኦሮሚያ ሙዚቃ አቀንቃኙ በመጨረሻ ቴዎድሮስ ካሳሁንን ይቅርታ መጠየቁ በወቅቱ ያስተላለፈው መልእክትም የግል ምልከታው እንደሆነና ቴዎድሮስ ካሳሁንን በግል አግኝቶትም ተዋውቆትም እንደማያውቅ ከሩቅ የሚያደንቀው እንቁ ሙዚቀኛ መሆኑን መስክሯል። በርካቶችም በጉዳዩ እጅግ እየተነጋገሩ ይገኛል። ከዚህ ባሻገር ባሳለፍነው ሳምንት ቡና ከጊዮርጊስ በነበራቸው ጨዋታ በስቴዲየም የተሰማው ዳስጣል በትላንትናው ዕለት ደግሞ እጅግ አነጋጋሪ በሆነ ሁኔታ በሰርግ ድንኳን ላይ የበርካቶችን እንባ እንዳራጨ ተነግሯል። የአራዳ ልጅ የተሰኙት ሙሽሮችም በዳስጣል ሰርጋችን ይድመቅ በማለት በእንባ ስለ አዲስ አበባ አዚመዋል። በጥቂት ደቂቃ ውስጥ እጅግ ድንቅ በሆኑ የድርሰት ተውኔቶች የሚታወቀው ቴዲ አፍሮ የአዲስ አበቤውን የልብ እንባ በደቂቃ ውስጥ በስንኞች የገለጸበት ሙዚቃ በሰርግ ቤት በርካቶችን እንባ ማራጨቱም ተነግሯል። በሰርግ ቤቱ ድንኳን የተገኙት ሁሉም በጭፈራ በሆይ ሆይታ ጊዜያቸውን ማጥፋት ያልፈለጉ ሲሆን መልእክትን በዳስጣል ማስተላለፋቸው እጅግ አነጋጋሪ ሆኗል። ባሳለፍነው ሳምንትም በተመሳሳይ በእግር ኳስ ሜዳው እግር ኳስን ለማየት የታደሙ የሸገር ደርቢን የተመለከቱ ዳስጣል በተሰኘው ሙዚቃ አድናቆታቸውን ለቴዎድሮስ ካሳሁን መልእክታቸውንም ደግሞ መልእክቱ ለሚመለከተው ሁሉ ማድረሳቸው የማይዘነጋ ነው። ዳስጣል በመላው ኢትዮጵያ ግዙፍ የሆነ ተቀባይነት ማግኘቱ አሁንም እንደቀጠለ ይገኛል። ከዚህ ባሻገር ቁጥራቸው 7 የደረሰው የቴዎድሮስ ካሳሁን የቅርብ ወዳጆች ላይ እየተደረገ የሚገኘውን እስር በተመለከተም አዳዲስ መረጃዎች እየወጡ ይገኛል። 7 ገደማ የሚሆኑ በኢትዮሪካ አልበም ላይ የተሳተፉ ባለሙያዎች እስር እንደገጠማቸው የተነገረ ሲሆን ከትላንት በስቲያን ኢትዮሪካ የተሰኘውን አልበም እጅግ አስገራሚ የፊት ገጽታ የሰጠው በግራፊክስ ሙያም አንቱታን ያተረፈው ወጣቱ ከያኒ በመጨረሻ እስር እንደገጠመው ተነግሯል። ለቀናት ሲፈለግ እንደነበረና በመጨረሻ በወዳጆቹ ቤት ላይ የፌዴራል ፖሊስ እንደያዘው መረጃዎች በስፋት እየወጡ ይገኛል። ይህን ጉዳይ በተመለከተ በመንግስት በኩል እስካሁን የወጡ መግለጫዎች የሉም። በቴዎድሮስ ካሳሁን እንዲሁም በቅርብ ወዳጆቹ ላይ ምንም አይነት የእስር ዘመቻ እንዳልተከፈተ ክስም የመሰረተበት አካል እንደሌለና እንደ ማንኛውም ኢትዮጵያዊ ሰላማዊ የህይወት ጉዞውን እየገፉ እንደሚገኝ ቢነገርም ነገር ግን የቅርብ ወዳጆቹ እስርን እያስተናገዱ እንደሚገኝ ደግሞ ከሌላኛው ጽንፍ የሚወጡ መረጃዎች ያሳያሉ። ተጠባቂው የቴዎድሮስ ካሳሁን ምላሽም በዚህ ጉዳይ ላይ እየተጠበቀ ይገኛል። ቴዎድሮስ ካሳሁን የኢትዮሪካ የተሰኘ አልበሙን በፖለቲካው ላይ የሚገኘውን መልከታውንና ከዚህ ባሻገር እስር የገጠማቸውን የቅርብ ወዳጆቹን በተመለከተ በቀጣይ የሚሰጣቸው ምላሾችም እጅግ ተጠባቂ ሆነዋል። እኛም ጉዳዩን ተከታትለን የጠራና እውነተኛ መረጃ ለእናንተ የምናደርስ ይሆናል። እስከ መረጃችን ፍጻሜ ቆይታችሁን ከኢትዮ መዝናኛ ጋር ስላደረጋችሁ ከልብ አመሰገንን። ሰናይ ጊዜ ተመኘን።